ተደብቆ መኖር ሰልችቶኛል። አንቺን ነፃ አወጣሻለሁ፣ እኔንም ነፃ አውጪኝ አግዢ ነው የምትለው። ምን አይነት ነገር ነው ማይ? ቆይ እንዴት አድርገሽ ነው ነፃ የምታውጫት? እኛ ቤት ያደረገችውን ነገር በሙሉ ይቅር በማለት ነው። እንደሱም አይሆንም ማይ፣ የእኛን ህይወት እኮ መሰቃቅለዋለች። ግን ደግሞ እንዳለችው ምናሴ መረጃ ካላት እኮ እኔም ነፃ አወጣለሁ። ወይ እርግብ፣ ልትደራደርሽ ነው የመጣችው ማለት ነው? እንደሱ መሆኑ ነው እንግዲህ። እና ታዲያ ምን ማድረግ ይሻላል ማይ? ለጊዜው ምንም አልወሰንኩም። እሷም እንዳስብበት ጊዜ ሰጥታኛለች። እማዬ፣ እርግብ ላጠፋችው ነገር መቀጣት እንዳለባት ባምንም፣ ግን ከምንም በላይ አንቺ ከዚህ መውጣት ይቀድማል። ለማንኛውም አንተ አትጨነቅ። እኔ ላስብበትና እውነት እንዳለችው መረጃ ካላት የሚሆነውን እናደርጋለን። መረጃ እንደሚኖራት በጣም እርግጠኛ ነኝ። እንዴት እርግጠኛ ሆንክ? ሰላም፣ እንዴት ናችሁ? የኖላዊት ዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ። እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሁኑ። ዛሬ ይዤላችሁት የመጣሁት የኖላዊ ድራማ በክፍል 129 ይሆናል ማለት ነው። ይህ ድራማ እያዝናናና እያስተማረ ቆንጆ የሆነ ድራማ ነው። ሁላችሁም ገብታችሁ እዩት፣ ትማሩበታላችሁ፣ ብዙ ነገሮችን ታዳምጡበታላችሁ። የተመሰቃቀለው ህይወታችን ከየት ወደ የት እንደሚያመራ የእያንዳንዳችን ታሪክ ስለሆነ በጣም አስተማሪና ተወዳጅ የሆነ ድራማ ነው። እንግዲህ ተወዳጅነቱ እንደቀጠለ በክፍል 129 እናሆላችኋለሁ። በባለፈው ክፍላችን በ128 ማለት ነው አቶ ኖላዊና ፋኖሴ ድንገት መንገድ ላይ ነበር የተዋወቁት። ከዛም እንግዲህ የሆድ ሆዳቸውን ከተጨዋወቱ በኋላ ፋኖሴም ኖላዊን ይዛ ወደ እርግብ ጥየቃ ትሄዳለች። አባባ ኖላዊም እርግብ ትክክለኛ የሷ የልጁን ታሪክ የሰረቀችው መሆኑን ስላላወቀ ምናልባት የስም መመሳሰል ይሆናል በማለት ወደ እስር ቤት ያመራሉ። ካመሩ በኋላ ግን እርግብ አስጠርተው ስትመጣ ፋየውና እርግብ ፊት ለፊት ይፋጠጣሉ። ቆይ የሀና አባት እንዴት መጣ ትላለች። አንቺ ልጠይቅሽ እንጂ ሲላት፣ እሷም ተመልሳ እርግብም መታሰሬን ታውቅ ነበር ማለት ነው? እኔ እዚህ መሆኔን ታውቃለህ ስትለው፣ በፍጹም እንዴት መጣሽ? ከየት መጣሽ ብሎ ይጠይቃታለኝ። ሁሉም ነገር ሰለቸኝ፣ ከፖሊሶች ጋር መሯሯጥ ሰለቸኝ፣ ለዛም እጄን ሰጠሁኝ ትለዋለች። ጉድሻና ይህንን አላወቅሽ ሲላተኝ፣ ቆይ ብታቀስ ምን ታመጣለች ስትለው፣ ማምጣትማ ምን ታመጣለች፣ ወይዘሮ ሜላት ግን አግኝታሻለይ ተያይታችኋል ሲላተኝ፣ አዎ ተገናኝተናለኝ፣ እዚሁ ነው ያለችው ትለዋለች። መቼም በእግር በፈረስ ስታስፈልግሽ መኖሩን ታውቂያለሽ አይደል? አሁን ላይ ደግሞ ጉረሮሽን አንቃ ለያሽ ለገናሽ አላስቸገረችሽም ብሎ ሲጠይቃተኝ፣ እርግብም ምላሿ አረ በፍጹም ሰላም ነን፣ ምንም ነገር የሆነው ሁሉ እንደውም ጭራሽም ረስተዋለች ትላለች። በዚህን ሰዓት ፋኖሴ ሁለቱም ሲፋጠጡ ትተዋወቃላችሁ፣ ነገሩ ምንድን ነው ስትል፣ ከዛም እነሱም ታሪኩ ብዙ ነው ትልና እርግብም ወደ ኖላዊ ወሬዋን ትቀጥላለች። ከዛም ፋየውም እንግዲህ በጣም ተናዶ ጥሏት ይሄዳል ማለት ነው። የተናደደበት ምንድን ነው? ሟችና ገዳይ በአንድ ጣራ ስር ሲል ዝቶ ይወጣል ማለት ነው። ከዛም ፋኖሴም አቶ ኖላዊን ተከትላው ትሄዳለች። የሆነው ነገር ሁሉ በሙሉ ልትነግረኝ ትችላለህ? የተፈጠረው ምንድን ነው? የትስ ነው የምትተዋወቁት? እኔ እኮ ግራ ገባኝ። ዘመድ አገኘው፣ የሚያጽናናኝ ሰው አገኘው ብዬ ነበር። ለካክስ እግዜሩ ከላይ ነው የተጣለኝ ስትል ስታማርር እንሰማለን። ፋየውም እንግዲህ እርግብ ትንገርሽ ሁሉንም ነገር፣ ለምን እስካሁን ድረስ አልነገረችሽም ሲል፣ የእሷ ጉድ ማለቂያ የለውም ታውቃለህ፣ ሌላ ጊዜ ነው ብላ ዝም ያለችኝ፣ እኔ ደግሞ ጭንቀት በፍጹም አልችልም ስትል፣ ሌላ ጊዜ ከሆነማ ጠብቂ፣ ምን ነው ለወሬ ልሞታልሽ፣ አንቺ የወሬ ቋት ነሽ እንዴ ሲላተኝ፣ በቃ አልችልም እንዲሁም አትንገረ ብላ እንደ ህፃን ልጅም ስታኮርፈው እናያለን። በዚህ ሰዓት ታዲያ አቶ ኖላዊ የተፈጠረውን ነገር በሙሉ ያጫወትኩሽ ስለ ልጄ የነበረው የሰረቀችው ህይወት እሷ እርግብ ማለት እሷ ነች ሲል በጣም ትደነግጣለች ማለት ነው። ከዛም እንግዲህ ቁሞ ማውራት ስለማይችሉ ታሪኩን ብዙ ስለሆነ ከዚህ ቀደምም አነጋግሯት ስለነበረ በደንብ ተረድተው ቡናና ሻይ እያሉ ደግሞ የበለጠ እርግብ ማለት ጥሩ ሰውና አስተዋይ ሰውና በሰው ጫማ ስር የምትጓዝ እሷ ግን ምንም ነገር የምታውቀው እንደሌለና አክስቷ ተብያዋ ለዚህ ድርጊት እንደዳረገቻት በተደጋጋሚ ልጄ ሀና ስለ እርግብ መልካምነት ስትናገር እሰማታለሁ። ልጅቷ ምንም የምታውቅ አይደለችም፣ በሰው ጫና ላይ ነው። ጥልቅ ያለ እውቀቱ ባይኖረኝም ልጄ ግን ሁሌም ስታመሰግናትና
ስታዝንላት ስለምሰማ ነው ሲላት፣ ፋኖሴ በቃ የሰማችውን ታሪክ በሙሉ መስማት እስኪያቀታት ድረስ መቆጣጠር አቃታት ስሜቷን። ቆይ በዚህ ልክ ተበድላ የልጅን ህይወት አመሰቃቅላ ቤተሰቦቿን ጊዜ ሲለ ቆይተው ይሄ እኮ ለመስማት በጣም ከባድ ነው። ምን አይነት ታሪክ ነው? ይህን ጉድ ተሸክማ ነው ለካ በጭንቀት ልትፈነዳ የነበረው ወይኔ ብላ በጣም ትተክዛለች ፋኖሴ ማለት ነው። ነገር ግን አቶ ኖላዊ ነገሮችን ሁሉ ቀለል አድርጎ ነበር ሲያስረዳት የነበረው። ታዲያ በዚህ ሰዓት እርግብና ወይዘሮ ሜላት ጋር መለስ ስላችሁ እርግብ ሜላትን አስጠርታ ብቻዋን ማናገር እንደምትፈልግና ሚስጥራቸው በሁለቱ መካከል እንደሚቀር ስትናገር እናያታለን። ይህ ሚስጥር ምንድን ነው ካልን እርግብ ለምን ወደዚህ እንደመጣች ለሜላት ስትነግራት፣ ሜላትን ቆይና ምንድን ነው አላማሽ ምንድን ነው? ለምንድን ነው የመጣሽው ስትላት፣ እኔ የመጣሁት ለሁለት ጥቅም ነው። አንደኛ ከፖሊሶች ጋር መደባበቅ ሰልችቶኛል። ስለዚህ ራሴን ነጻ አድርጌ ማወጅ እፈልጋለሁ እና ደግሞ አንቺ ስላሳዘንሽ ነው ወደዚህ የመጣው ስትላት፣ እኔ ምን ብዬ ነው ደግሞ ያሳዘንኩሽ? ያን ሁሉ ግፍ ከሰራሽብኝ በኋላ ጭራሽ አታፍሪም እንዴ ስትላት፣ ይኸውልሽ አክስቴ ባዩሽን እንዳልገደልሻት መረጃው አለኝ እና ነጻ ለውጣሽ መረጃውን አሳይሻለሁ። ታዲያ በምላሹ አንቺም ስትወጭ እኔንም ይዘሽ ትወጫለሽ ስትላተኝ፣ እኔ ለራሴ አቅም አለኝ እንዴ? ለራሴ አቅም ቢኖረኝ ኑሮ ራሴ አልወጣም እንኳን አንቺን ማስወጣ። ይሄማ በፍጹም አይሆንም። እኔን ከምትናገረ ይልቅ ለምን መረጃውን ማውቀዋለሁ ምትዩ ለፖሊሶች አልተናገርሽም ስትላተኝ፣ ለፖሊሶቹ መናገር የለብኝም። ፖሊሶቹ እኔን የሚፈልጉኝ እኮ ከባድ ጥፋት አጥፍቼ ሳይሆን የሀናን ህይወት ሰርቀሻል በመባል ነው። ይህን ደግሞ አንቺና ቤተሰቦችሽ ናቸው የምታስቆሙት። ካልሆነ ግን ለአንቺም ለእኔም የከፋ ይሆናል ስትላተኝ፣ ሜላት እንደማይሆንና በፍጹም መረጃው ግን ምን እንደሆነ ማወቅ ትፈልጋለች። እርግብም የምታውቀው መረጃ ደብቃለች። መስማማት አለብሽ። ምናልባት ግን በአንድ ቀን እንድትወስኝ አላስገድድሽም። ሰፊ ጊዜ አለሽ፣ አስቢበት ብላ ጥላት ትሄዳለች ማለት ነው። ወይዘሮ ሜላትን በሀሳብ ጭልጥ ብላ ይህች ልጅ ያለ ነገር አልመጣችም፣ ቆይ ምንድን ነው የምታውቀው ነገር ስትላት፣ ከዛም ተመልሰው ጭር ባለበት ሰዓት እንግዲህ ዶርማቸው ከሄዱ በኋላም በዚህ ጠባብ ጣራ ስር ማንም ህይወቱን የሚቀጥል የለም። እውነትን ለማግኘት ጣራ የሚቀድሰዋለች። ስለዚህ መረጃው ምንድን ነው? ቪዲዮ ምንድን ነው ያለው ውስጡ ብላ ማጣራት ትጀምራለች ማለት ነው። እርግብም እሱን እንኳን በፍጹም አልነግርሽም፣ አንቺን በምን አምንሻለሁ? የመጣሁት እኮ አንቺንም እኔንም ነጻ የሚያደርግ ነገር ነው። ስለዚህ አስቢበት ብላ ሜላት በጣም ትናደዳለች፣ ስሜታዊ ትሆናለች፣ ትቆጣለች፣ ትጮሃለች፣ ትሳደባለች። በቃ እንዴት መሰላችሁ? እኔ ወይዘሮ ሜላት ነኝ፣ ምንም አታውቂኝም፣ ራሴን በራሴ የማድን እንጂ አንቺን ተንበርክኬ እንኳን እንደማጸንሽ እንዳትጠብቂ ትላታለች። እኔ ተንበርክከሽ ለመኝ ሳይሆን አስቢበት፣ የሚጠቅመው ለሁለታችንም ስትላት፣ እኔ እንደምንም ብዬ እኔ ሜላት እወጣለሁ፣ ነገር ግን አንቺ እዚሁ እድሜ ልክሽን ትበሰብሻታለሽ ብላ ትፎክርባታለች ማለት ነው። ከዛም እርግብም አንድ ነገር ትዝ ይላታል። እርግብ ቆይ እዚህ ጣጣ እኮ የገባሽው ሜላትን ተማምነሽ ነበር አይደል እንዴ? ስለዚህ ራስሽ ነሽ፣ እዚህ በኋላ የሆነ መላ ፈልጊ ስትል እርግብ ተመልሳ ወይዘሮ ሜላት አንቺ ጨካኝና ሰው አይደለሽም፣ እኔ እስከማቅሽ ድረስ አስተዋይና የተረጋጋሽ ነበር፣ አሁንም ቆም ብለሽ አስቢበት ስትል በድጋሚ ታስታውሳታለች እርግብ ማለት ነው። ከዛም እንግዲህ ፋየውና ደግሞ ፋኖሴ ማለት ነው ምን አለበት ቢጋቡስ የሚያስብል ነገር አለ። ይኸው ታውቃላችሁ የመዳም ቅመሞች እንግዲህ ብዙዎቹን ስናፋታ፣ ብዙዎቹን ስናጋባ፣ ስናስወልድ፣ ስናፋቅር የፍቅር ላይፍ በመዳም ቅመሞች ላይ ነው የሚጣፍጠውና እዝራ አልኩኝ ሶሪ ተምቹና አሲር ፋኖስን እና አባባ ኖላዊን ሲያዩ በቃ የሌለ ሙድ ነበር ሲጭሩ የነበረው ማለት ነው። ይህም የሆነበት ምክንያት እንግዲህ ተያይዘው ነበረ አብረው ሲሄዱት የነበረው እና ተምቹ በጣም የሚያስቅ ሙድ ነው የነበረው ማለት ነው። ምንም እንኳን አሲር ያየው ነገር ማመን ቢያቅተውም ግን በፋዘር እንደዚህ አያደርግም፣ ስለዚህ የሆነ ነገር አለ አጋጣሚ ሊሆን ይችላል ብሎ ሊያስብ ነበረ። አረፋየው ግን ይችላል፣ አሁን እኮ ስልኳ ምናምን ሊያቀባብል ነው ምናምን በቃ ብዙ ነገር ተባባሉ። ከዛም
ሁለቱም እንግዲህ ወይዘሮ ሜላትን ለመጠየቅ በሚያስቡበት ሰዓት ነበር ተምቹ እርቦኛል፣ መጀመሪያ እንፈወስ እየተባባሉ በጣም እርቧቸዋል። ጎዳና ላይ ናቸው። እስካሁን ወደ ቤት ምንም ሀይም ባይም የሌላቸው ስለሆነ ስራም የላቸውም፣ ገንዘብም የላቸውም። ኢቨን እንኳን የሚያጨሱት ሲጋራ እንኳን እንደሌላቸው ነበር ሲያወሩት የነበረው። ከዛም እንግዲህ እነሱን ሲያዩ በቃ ተጣበሱ፣ ይመቸው ይችላል ምናምን አይነት ነገር ሞቅ 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 ሲያደርገው ነበር ተምቹ ማለት ነው። እንግዲህ ፋየውም በስተመጨረሻ ሀና ጋር እራት እየበሉ ለምንድን ነው ግን ወደ ቤተሰቦችሽ መመለስ አለብሽ፣ ቤተሰቦችሽ ምን ያክል እንደሚወዱሽ ታውቂያለሽ አይደለ? እኔ በመምጣትሽ ደስ ይለኛል፣ ነገር ግን ደግሞ ቤተሰቦችሽን ችላ ማለት የለብሽም፣ ከቤተሰቦችሽ ጋር አብረሽ ሆኜ ይላታል ማለት ነው። አባዬ እነሱም ጋር እኮ ሄጃለሁ፣ ስለዚህ አሁን ደግሞ ናፈከኝ። አሁን እኮ ደስተኛ ነኝ ስትለው ደስተኛ ለመሆን እኮ ቤተሰቦችሽን መስዋዕት መክፈል አለብሽ፣ ከቤተሰቦችሽ ጋር ሆኜ አብረሽ እና ከዛ በኋላ ጊዜያችሽን ስጫቸው፣ ምን ያክል ደስ እንደሚላቸው ታውቂያለሽ አይደል እያለ እሷን ወደ ቤተሰቦቿ ከላከ በኋላ ፋየው እንግዲህ ፋኖሴን ይዘው ወደ ቤት ገብቷል ማለት ነው። ከገባ በኋላም ያው አለላችኋለ ወጎጉን እያሳየ ማለት ነው። እሷም እንግዲህ የሴት እንግዳ የለው ብላ ምግብ ሰርቶ ሊያበላት ሲል በፍጹም እኔ ያለው ብላ ሽንኩርቱን ተቀብላ መክተፍ ትጀምራለች ማለት ነው። ያው እንግዲህ ሀ ካላሉ ለማለት አይቻልም። እንግዲህ ዛሬ ሀ ብለን እኛ ማይተናለኝ፣ ነገ ደግሞ የምንልበት መላይ ደርሰን እናያቸዋለን ማለት ነው። በዚህ ሀሳብ ጭንቀት መካከል ያለችው ወይዘሮ ሜላት አሲርን ማለቴ ምናሴ ሲመጣ እንደዚህ እኮ አለች ብላ እርግብን ታነሳለታለች። እሱም በቃ ልትደራደር ነው የመጣቸው ማለት ነው። ቆይ ለምንድን ነው ምናምን እምባዬ፣ ነገር ግን እኮ የእኛን ህይወት አመሰቃቅለዋለች እና መታሰር አለባት፣ በነፃ ልትወጣ አትችልም ሲል ግን እኮ እውነት ካላት እኔን ነፃ ታስወጣኛለች፣ ስለዚህ እኛ ሁሉን ነገር ረስተን በይቅርታም ካለፍን እሷ እኔን ታስወጣኛለች ስትለው እኔ አንቺ ብትወጭ ደስ ይለኛል፣ ነገር ግን ደግሞ እሷስ ብለው 2 ወር ሆኗል ማለት ነው። ይህን ማስተካከል የምችለው እንግዲህ ወይዘሮ ሜላት ናት። ልጇ እንዳይጨነቅባት አንተ አታስብ፣ ሁሉን ነገር እኔ አስተካክለዋለሁ ትለዋለች። ከዛም እሱም እንግዲህ በሀሳብ በጣም ተውጧልኝ። አንደኛ ከቤት እርግብ እና ሜላት አንድ ላይ መሆናቸውን ለእህቶቹ ባለመናገሩ ያው ፊታቸው ተቀይሮበታለኝ። ሰላምዬን በጣም እያፋጠጠችው ነው። የሆንከው ነገር ምንድን ነው? እባክህን ንገረኝ ትለዋለች። እሱም ምንም ነገር እስካሁን ድረስ አልነገራትም። እማዬ ምን ጉድ ነው የነገርሽኝ? ቆይ ለእህቶቼ ካልተናገርኩ ለማን ልናገር ነው? መናገር ከሌለብኝ እኮ ለእኔ ስለምን ነገርሽኝ እያለ እንዲሁም ጭራሽ ጸጸትም ገብቶ ነበር ማለት ነው። ሰላምዬም እንግዲህ ወሬ አነፍንፋ መስማት ትወዳለች። ከዛም እማዬ እኔ ሰላምዬ ረብሻኛለች፣ እንዲሁ ምንም አልቻልኳትም፣ ተሎ ተፈተሽ ብትገላገኝ ይላታልኝ። እህት እኮ ነች፣ ስለምትወድና ስለምትሳሳልን አየህ ትላለች። ሰላምዬም በጣም ቀብጣለች እማዬ፣ ምንም አሁንማ ብሶባታል ሲል ይናገራል።